የሰው ሕይወት ጠፍቷል። የቡታጅራ ከተማ አስተዳደር መግለጫ ማምሻ እንዲሁም በትናንትናው ዕለት መስከረም 18 ቀን 2018 ዓ.ም ጠዋት የከተማችንን ሕዝብ የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ የማይችሉ የተደራጁ አካላት በቡታጅራ ከተማ በተወሰኑ መንደሮች ላይ ብጥብጥና ረብሻ ተፈጽሞ የነበረ ቢሆንም በጸጥታ ኃይሎቻችን ብሎም በሰላም ወዳዱ ማህበረሰብ አማካኝነት ማስቆም ተችሏል። የተፈጠረው አስነዋሪ ድርጊት የህይወትና የአካል ጉዳት አስከትሏል። በዚህም ከተማ አስተዳደሩ የተሰማውን ጥልቅ ሐዘን እየገለጸ በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በገነት እንዲያኖርልን ከልብ እንመኛለን። ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን እንመኛለን። ከህዝባችንን የቆየ አብሮነትና አንድነትን እንዲሁም የሰላም ሰገነትና አብነት ተብላ ከምትጠራው የከተማችን አኳያ የተፈጸመው የብጥብጥና እውቀት ተግባር ፍጹም ቡታጅራን የሚመጥን አይደለም። ስለሆነም ችግሩን ለመፍታት ከሰላምና ልማት ወዳዱ ህዝባችን ጋር ከሚመለከታቸው አካላት ጋር እየመከርንበት መሆኑ ታውቆ የአካባቢያችን ብሎም የቡታጅራ ከተማና ሰላም ጸጥታ ወደ ነበረበት ለመመለስ ህዝቡ ከጸጥታ መዋቅሮቻችን ጋር በመተባበር እንዲሰራ ጥሪያችንን እናቀርባለን ሲሉ መልእክቱን አስተላልፈዋል። ስለመሆኑስ ቡታጅራ የግጭቱ መንስኤና ምክንያቱ ምን ነበር? በመስከረም 17 2018 ዓ.ም ጀምሮ በቡታጅራ ከተማ ግጭት ተቀስቅሷል። የግጭቱ ምክንያት ደግሞ ለዘመናት በመስቃን ወረዳ እምቦር ቀበሌ ይተዳደርበት የነበረው የሲኖና ሴራ የዞኑ አስፈጻሚዎችና ሲናኖ ሴራ የእምቦር ቀበሌ አይደለም የዶቢ ቀበሌ ነው በሚለው በመወሰናቸውና ትላንት በመስቃን ወረዳ ዋና ከተማ ቡታጅራ ሴራና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳ ሲሆን ይህም በተደጋጋሚ መስቃን ወጣቶች ሽማግሌዎች ይህ ልክ አይደለም፣ ባህል የማጥፋት ተልዕኮ ነው ብለው የመስቃን ወጣቶች ምሽት መስከረም 17 2018 ዓ.ም ጀምረው በቡታጅራ ከተማ ወደ አደባባይ ወጥተው የተቃውሞ አመጽ ማንሳታቸው ምንጮች ለሚዲያ ገልጸዋል። በከተማ ሆቴሎች፣ መኪኖች ላይ ጉዳት ደርሰዋል። ዛሬ አመጹ የቀጠለ ነው በማለት ትላንትና የነበሩት ሁኔታዎችን በማስመልከት እንቅስቃሴ ተስተጓጉሎ እንደዋለም ነው የወጡት መረጃዎች የሚያሳዩት። ነፍስ ይማርልን። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።